ሙኒ ወድቃል እንዶ ዘቦት ያደረግነው ሁሉ ልጅነት ፍቁር እንደ ፎሳሽ ሆናለይ እንደሙን ዘነጋሽ ተረሳሾይ ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን እንዲያላችሁ እሞኝላችኋለሁ። ቢሲስ ገው እንደሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደሉ ወዳችሁ 3000 ላይክ እንድትገጭኝ በተተና አጓው ብዛችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣ ነው ሁለት ሰበር ዜናዎች በትናንትናው ዕለት በህወሓትና በኢትዮጵያ መከላከያ ሰራዊት መካከል የተደረገውን ጦርነትና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሌሊት ያፈገፈጉትን ማፈግፈግና ፍርጠጣ ነው። እንግዲህ በትራምፕ በኩል ትናንትና ሌሊቱን ኢራንን አውድማለሁ ከእስራኤል ጋር በመቀናጀትና በመደራጀት እሳት ይዘንባል አርማጌዶኑ የመጻት ጦርነት በኢራን ላይ ከፈቷል ብለው ነበር። ሌሊቱን ደግሞ አፈግፍገው አድረዋል። አፈግፍገው አይ ኢራን ለምናኝ ኩዌት ለምናኝ ባህሬን ለምናኝ ሰው ይሽኮረመማል። እዚህ አፍሪካ ውስጥ ያለ ርህራሄ እንጨፋጨፋለን። ያለ ርህራሄ ኢኮኖሚው ይወድቃል፣ ሰው ልጅ ይሞታል፣ ጾብና ጥላቻ ምድሪቱን ይለብሳል። ምንም ርህራሄ የለም። ነገን ማሰብ የሚባል ነገር አይደለም። ዝም ብሎ መጨፋጨፍ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እስካሁን ድረስ የተቆጠረው ራሱ አሜሪካ መንግስት ያመነው 18 ወታደሮች ነው የሞቱበት። ለ18 ወታደር ህይወት መላ አሜሪካ ተንገብቦ ተቃጥሎ ሊሞት ነው። ምናልባት እውነተኛው ቁጥር እስከ 200 እስከ 300 የአሜሪካ ወታደሮች ተገለው ሊሆን ይችላል በዚህ ጦርነት። ነገር ግን መላ የአሜሪካ ህዝብ ተቃጠለ፣ አረረ፣ ጨሰ። እንዴት ወታደሮቻችን በሳጥን ተቆልፎባቸው ሬሳቸው ይመጣል ብለው ያብዳል። እኛ ግን ይኸው እንደምታዩት ነው። እያረፉ መዋጋት፣ እያረፉ እልቂት፣ እያረፉ እልቂት፣ የሰውን ህይወት የቅጠል ያክል ማንቆጥሮበት ደረጃ ተደርሷል። እና ራሳችንን ማክበር ለሰላም ቦታ መስጠት አቅቶን አሁን ትናንትና ዜናው በሙሉ ሸረሪና ምን ሸረሪና ትላለህ? ገና እንደ ሸረሪት ድር መላ ቀጠና ይተራመሳል። ገና መላ ቀጠና ይተራመሳል። እኔ በተደጋጋሚ ምን አልኩኝ? ህወሓት በአፋር በኩል ታጣቂ አስጠግቶ ወረዳዎችን ይይዝ ነበር፣ ቀበሌዎችን ይቆጣጠር ነበር። በዚህ በወሎ ዙሪያ በራያ ዙሪያ ወረዳ ይዛል፣ ቀበሌ ይዛል። ዋናው እልቂት ያለው በሱዳን ነው እያልኩ ስናገር ሰዎች እኛ መረጃ ስላለን ነው። ህወሓት ታንኩም መድፎም ድሮን ሁሉ በሱዳን አስታጥቃለች። በእርግጥ በገንዘቡ ነው። ህወሓት በ100 ሚሊዮን ዶላር በቢሊዮን የሚቆጠር ገንዘብ እዚህ ጦርነት ላይ አፍሷል። በብሩ ነው፣ በገንዘቡ ነው። እና የህወሓት ከፍተኛ አመራሮች በዚህ ጦርነት ላይ ከኪሳቸው ሁሉ አዋጥተዋል። የመጨረሻው የእልቂቱ የመጨረሻው ውጊያ ይሄ ውጊያ ቀልድ አይደለም። ከዚህ በኋላ ህወሓት 1 ዓመት አይጨመርም። 2019 ህወሓት አያልፍም። ችግሩ ምንድነው? ቀጠናው በሙሉ ወደ ሲኦልነት ይቀይረዋል። የአፍሪካ ቀንድ መጀመሪያም ቋፍ ላይ ያለ ነው። ሱዳን የፈረሰች አገር ነች። በቃ አበቃቅቶላታል። ምንም ህልውና የላትም። ስለማንም ደንታ የላትም። ኢትዮጵያ አብራ ወደ መቀመቅ ብትገባ፣ ኤርትራ ወደ መቀመቅ ብትገባ፣ ኬንያ ወደ መቀመቅ they don't care። የራሳቸው ህዝብ ደሙ እንደዋየው ፈሰሰ ስለ ኢትዮጵያ ይጨነቃሉ ብሎ የሚያስብ ሰው ካለ እብድ ነው። ህወሓት ሱዳንን የመረጠበት ምክንያት ያሉ የጦር መሳሪያዎቹ በሱዳን አየር ክልል ውስጥ ነው ያሉት። በሱዳን አየር ክልል ውስጥ ሆነው የኢትዮጵያ መከላከያ ሰራዊት ሱዳን አልፎ በጦር ጀቶች ቢደበድብ ውጊያው ቀጥታ ከሱዳን መንግስት ጋር ይሆናል። በእርግጥ አሁንም ቢሆን ውጊያው ከሱዳን መንግስትና ከህወሓት ጋር ነው። ስለዚህ ይሄ ጦርነት ወልቃይትን ህዝብ ከምድረገጽ ለማጥፋት የሚደረግ ውጊያ ነው። 4 ነጥብ በአፋር መጣ በራያ እሱ ሁሉ ለህወሓት ጉዳይ አይደለም። በእርግጥ የራያ መሬት እጅግ በጣም ወሳኝ መሬት ነው። ራያንም አይለቅ። ነገር ግን ያለውን አቅም በሙሉ የሚጠቀመው በወልቃይትና በተገዛ አቅጣጫ ነው። የወልቃይትን መሬት የሁመራን ህዝብ በሁለት አቅጣጫ በመውጋት ሰቅዞ በመያዝ ከአካባቢው ላይ ህዝቡ ለቆ እንዲወጣና ያን መሬት መቆጣጠር ነው። ህወሓትን ብትለምኑት ነው የምላቸው፣ እግሩ ላይ ወድቃችሁ ህወሓትን ብትለምኑት 4 ኪሎ አይመጣም፣ አይፈልግም። አሁን ብዙ ሰዎች እንደዚያ አይፈልግም። መሬቱን መቆጣጠር ሀገር መመስረት ነው። ጨርሳል። ከመጀመሪያ ቤተክርስቲያንን የቆረጠለት ነው ህወሓት የጨረሰው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትባል ምናውቀው የለም፣ የትግራይ ኦርቶዶክስ ነው ያለው። እቅዱ ሰፊ ስለነበረ መጀመሪያ ሃይማኖት ተቋማትን ይበታትናል። ከዛ በኋላ የሚያገናኙንን ባህላዊ እሴቶች፣ ሀገራዊ ማንነቶች ያፈርሳል፣ ያወድማል። ቀጥሎ ትግራይ የምትባል ሀገር ይመሰርታል። ግን በማን ደም ላይ ነው? በአማራ ደም ላይ ነው በዋነኝነት ቀጠናው ላይ ያለ በወሎ ያለውን በራያ ያለውን እስከ ላሊበላ እስከ ወልቃይት እስከ ሁመራ ያለው ያን ሁሉ አማራ ጨፍጭፎ መሬቱን ነፃ አድርጎ
ከዛ በኋላ ሀገር ለመሆን ይተፈለገው ያ ይሆናል። እብደት ነው፣ ያ ቅዠት ነው። ያ ሙከራ ምን ያመጣል? በጣም ሰቅጣጭ የሆነ እልቂት በትግራይና በአማራ ህዝብ ላይ ይዞ ይመጣል። በጣም ሰቅጣጭ የሆነ ኢኮኖሚያዊ ድቀቶች ይመጣሉ። ከፍተኛ ረሃብ በቦታው ላይ ይመጣል። ከዛ ህወሓት ይጠፋል። ግልጽ አማርኛ ነው መነግረው ያለሁት። ግልጽ አማርኛ ህወሓት ይጠፋል። ነገር ግን እልቂቱ በጣም ዘግናኝ ነው። በዚህ ጦርነት ውስጥ ሱዳኖች አሉ ማለት ሳውዲ አረቢያዎች አሉ ማለት ነው። በሱዳን ጦርነት ውስጥ ኢሚሬት ገብታበታለች፣ ሳዑዲ ገብታለች፣ ራሽያ አለች፣ አሜሪካ አሉ። እያንዳንዱ አገሮች በሱዳን ጦርነት ውስጥ ገብተዋል። ቢያንስ ከ10 በላይ ሀያላን ሱዳን እንድትፈርስ አድርገዋል። እነዛ ሀያላኖች የሚያቀርቡት መሳሪያ ለህወሓት በቅናሽና በርካሽ ይቀርባል። ታንኮች አሉ በደንብ፣ መድፎች አሉ በደንብ። $100 ሚሊዮን ነው የፈሰሰበት ለዚህ ጦርነት። ይህን ስንል ማንም አያምንም፣ ማመን ግዴታም የለባቸውም። እውነታውን ግን እንድታውቁት ነው። በሸረሪና ጦርነት የሸረሪና ገና እንደ ሸረሪት ድር አገሩን ዞሮ ብዙ እልቂት ያመጣል። የሰለጠነ ሰው እኮ አሁን አሜሪካን የሚያክል አገር ከኢራን ጋር እየፈራች ነው የምትዋጋው። እየፈራች እንደራደር፣ ጉዳዩ በድርድር ይዘናል። ፓኪስታን ለአላህ ብለሽ አንቺ ግቢ እስቲ፣ ለአላህ ብለሽ ፓኪስታን፣ ኩዌት፣ ኳታር አደራዳሪ ነበረች። እየተደበደበች ኳታር ታደራድራለች። አሜሪካ አደራድሪኝ ትላለች ኳታርን፣ ፓኪስታንን አደራድሪኝ ትላለች። እየደበደበች እየተደባደበው አደራዳሪ በጎን ይልካሉ። እና ሺህ ጊዜ የድርድር ሀሳብ አንስቷል ትራምፕ። ኢራኖቹ ነው እምቢ ያሉት። ኢራኖቹ ገና ሳንደፍቀር ሆርሙዝን ሳንወስድ ከቀጠናው ካልተባረር አንታረቅም ነው እንጂ አሜሪካ እኮ ለምናለች። በነገራችን ላይ ችግሩ የአሜሪካ ጥፋት ጦርነትን የጀመረች እራሷ ነች። አንድ ላለፉት 47 ዓመት የኢራንን ህዝብ ደፍቃለች። የሰለጠነ ህዝብ ጦርነትን ይፈራል። ኢራኖቹ ይህን ዝግጅት የተዘጋጁት ቀደም ብሎ ከ15 ዓመት በፊት ነው። ነገር ግን ጦርነቱን ሲሸሹ ነው የኖሩት። ሲሸሹ ጦርነት አውዳሚ ነው። ጦርነት ሰው ይገላል። ራሽያኖች ይህን ሁሉ 5600 የኒኩለር አረሮችን ታጥቃ ራሽያ ጦርነት ትፈራለች። መጨረሻኖቹ አውሮፓኖቹ ጫፍ ላይ ደርሰው ራሽያን የሚያጠፉበት ቀን ሲደርስ አይ በቃ ከዚህ ወዲህ ግድ ነው ውጊያ ብለው ነው የገቡት። ቻይና ታይዋንን በ3 ቀን መጠቅለል ትችላለች፣ ግን ጦርነትን ሸሽታ ነው ያለችው። እና እኛ ጦርነትን አንሸሽም፣ ጦርነትን አንፈራም። የሰው እልቂት አያሳስበንም። አሜሪካ 100 ወታደሮች ሞተውባት 200 ሞተውባት ትንቀጠቀጣለች። በእርግጥ አሜሪካ መንግስት ፔንታጎን ያመነው 18 ነው። በትክክለኛው ቁጥር ግን ከ150 እስከ 250 ድረስ እንደሚደርስ ይታወቃል። እና ያም ቢሆን 100 በለው 200 በለው የአሜሪካ ህዝብ እንደ እሳት እየተቃጠለ ነው ያለው። እንዴት ልጆቻችን በሳጥን ይመጡልናል? ለምን 10ም ይሁን 18ም ይሁን ለምን በሳጥን ልጆቻችን ለምን አስገደልክ ይጠይቃል። እኛ ግን 100 ሺህ መግቢያ ላይ የሰማችሁት ተረሳሹ የሚለው ሙዚቃ ለዚህ ነበር የዘፈንኩት። መሀል ላይ ከርዕስ አውጥቼው ነው። ተረስቶናል። እኛ ምን ገባበት እልቂት፣ ምን ጠፋው ጥፋት፣ ምን ራቦራ፣ ምን ሰደደው ስደት፣ በቃ ከስር መርሳት ነው። በቃ ልክ አይምሮ በሽታ እንዳለበት ሰው። ጦርነት አውዳሚ ነው። መነጋገር እንችላለን፣ የትም አይሄድም። አሁን የወልቃይት መሬት ለአማራም ይበቃል፣ ለትግሬም ይበቃል፣ ለኦሮሞም ይበቃል፣ ለአፋርም ይበቃል። በቂ መሬት ነው። ሌላ ህዝብ ያኖራል አስፈላጊው ነው ከተገኘ። እኛ አንጨራረስ በዚህ ጉዳይ። አይ ሞተን እንገኛለን እኛ ያልነው ካልሆነ ያው መንገዱ ጨርቅ ያርግላቸው። አሁን ኢትዮጵያ ውስጥ ጦርነት እንደ ሳልሳ ዳንስ እየታየ ነው። እንደ ሳልሳ ዳንስ፣ እንደ እስክስታ፣ እንደ ጎጃም እስክስታ፣ እንደ ትግራይ ጭፈራ፣ እንደ ጉራጌኛ ጭፈራ ወጣቱ በሙሉ ጦርነትን እንደ ቀለል ያለ ጨዋታ ማየት ጀምሯል። ስለዚህ ጦርነት ውስጥ እንግባ የምንል ሰዎች ዋጋ መክፈል እንዳለ ማንም ለጦርነት ወደኋላ እንደማይል ማወቅ ያስፈልጋል። መታረብ አለብን። ሰላም ነው የሚያስፈልገን። መነጋገር አለብን። 1 ሚሊዮን ጊዜ ተናግረናል። የሚሰማ ሰው ጠፍቷል። ለመነጋገር ፈቃደኞች አይደለም። እንነጋገር የምንላቸውም አኳኖች እንፎጋገር አይነት መልክ ያላቸው ናቸው። ዋናው ርዕስ ትተን ሰሞኑን ምን አልቃቸው ጦርነት ይቀድመናል። ይህን ንግግር የምንለው ጉዳይ ጦርነት ይቀድመዋል ብያቸዋለሁ። አሁን ትናንትና ጀምራል። ወይ ዛሬ ወይ ነገ ወይ 2 ቀን ያርፈና ይቀጥላል፣ ወይ ዛሬውን ማታ ደግሞ ይቀጥላል። አሁን ተጀምሯል። እቺ ክረምት አታልፍም። አሁን ጦርነት ኢትዮጵያ ውስጥ ክረምት ይመረጣል። ምክንያቱም ምንድነው በመንግስት በኩል ያሉ የጦር መሳሪያዎች ግዙፍ በመሆናቸው ታንኮች፣ መድፎች በጭቃ ውስጥ እንደ ልብ ይዞ ለመንቀሳቀስ ስለሚያስቸግር ወይም ደግሞ የድሮኖች እንቅስቃሴ፣ የጦር ጀቶች እንቅስቃሴ በክረምት ጊዜ ውስጥ የተወሰነ ሊሚታል ምንድነው መያዝ ስላለው ይሄ በክረምት ውስጥ እንጠቀም የሚል ነገር ስላለ ይሄን ክረምት አያልፍም።
የሚል ሐሳብ ያስቀመጥኩት ለዚህ ነው። እኔ የኔ ግምት ውሸት ሐሰት ሆኖ ሰላም ቢወርድ ይሻለን ነበረ። ነገር ግን አሁንም በተደጋጋሚ መልእክቴ ነው። አሁንም ቀጠናው ላይ ያላችሁ ኢትዮጵያውያን ራሳቸውን ጠብቆ ልጆቻቸውን፣ ሚስቶቻቸውን ከቦታው አሽሹ፣ ራሳቸውንና አካባቢያቸውን ጠብቁ። የኔ መልእክት ነው። ሲሞቻችን ላይ አርጉ፣ ሼር አርጉ። ወዳቻለሁ። ፒስ